አርዕስተ ዜና የማን እንደ አባ አቡነ ያሳይ መድኃኔዓለም አንድነት ገዳም ዘላቂ ፕሮጀክቶችን ቀርጾ ሊሰራ መሆኑን አሳወቀ። በሰሜን ጎንደር ሀገረ ስብከት ለሚገኙ ገዳማት ትኩረት ያስፈልጋል ሲሉ የሀገረ ስብከቱ ገዳማት አስተዳደር መምሪያ ኃላፊ ገለጹ። ሰላም እግዚአብሔር ከሁላችን ጋር ይሁን። የተወደዳችሁና የተከበራችሁ ተመልካቾቻችን ከማኅበረ ቅዱሳን ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ዜናዎቹን እየመራው ቆይታ የማድረገው ዲያቆን መኮንን ለማ ነኝ። አብራችሁን ቆዩ። ቅድስት ቤተክርስቲያን ለአድዋ ድል መገኘት የታሪክ ባለቤት መሆኗ ይታወቃል። ይሁን እንጂ ለድሉ የከፈለችው ታላቅ ዋጋ ትኩረት ባለመስጠት ትውልድ ማወቅና መረዳት ያለበትን እውነተኛ ታሪክ እያጣ ነው ሲሉ የታሪክ መምህራን ይናገራሉ። ተመስገን ፍቃዱ ዝርዝር አለው። በፋሺስት ጣሊያንና በኢትዮጵያ መካከል የተደረገው ጦርነት በአባቶቻችን የተገኘው ድል ዘወትር ሲወሳ ይኖራል። የካቲት 23 ቀን በ1888 ዓመተ ምህረት ጦርነቱን ሀገራችን ኢትዮጵያ ድል እንድትቀናጅ ቅድስት ቤተክርስቲያን ያደረገችው አስተዋጽኦ ቀላል የሚባል አይደለም ይላሉ የታሪክና የሥርዓተ ቤተክርስቲያን መምህሩ። ባህር ተሻግሮ የመጣው ጠላት አገር ድንበር ሊያፈርስ አገር ሊወርና ሃይማኖትም ሊያስቀይር ነው። ተዋጊዎቹ እንግዲህ ተመሳሳይ ሃይማኖት የሌለን። ስለዚህ ብዙ ኢትዮጵያውያን አገራቸውን ለመከላከል እምነታቸውንም ለመከላከል ወደ ውጊያ ተሰለፉ። ቤተክርስቲያኗም አብራ ተሰልፋለች። በወቅቱ የነበሩት ብፁዕ አቡነ ማቴዎስ ነበሩ። እንግዲህ እሳቸውም አብረው ብፁዕነታቸው ከንጉሠ ነገሥቱ ጋር አጠቃላይ ቤተክርስቲያኗ እንግዲህ ጠንከር ብላ አብራ በሊቀ ጳጳሱ አማካይነት ተገንታ የሞቱትን ፈታ እየቀበረች እንደገና በጭንቀት ላይ ያሉትን እያበረታታች ትልቁ የቤተክርስቲያን አስተዋጽኦ በጭንቀት ያሉትን ሰዎች ማበረታታት ነው። ጦርነት ደግሞ ምንድነው? መሞትና መግደል ስለሆነ አጠቃላይ ከጦርነት አውድማ የሚመረተው የሚዘመረው ሞት የህይወት ማጣት ስለሆነ እንዲህ ባለው ጭንቀት ላይ ቤተክርስቲያኗ ተገንታ የሞተውን እየፈታች የተጨነቀውን እያበረታታች ትልቅ አስተዋጽኦ አድርጋለች። ጸሎትም አድርጋለች። ጸሎቷም ተሰምቶ ኢትዮጵያውያን ለድል እንዲበቁ አድርጋለች። የታሪክ መምህሩ አክለውም ቅድስት ቤተክርስቲያን ለድሉ ካበረከተችው አስተዋጽኦ አንፃር ትኩረት ያልተሰጠው መሆኑን ያስረዳሉ። ቤተክርስቲያኗን አንዳንዶች እንደ ጦረኛ ያስቆጥራታል በማለት ወይም ደግሞ ፖለቲከኛ እንባላለን በማለት ብዙ ሲዘከር አናየውም። ነገር ግን እዚህ ላይ ጥሩ ጠንከር ያለ ጥናትና ምርምር አድርጎ የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር በሚለው ሁኔታ የመጣውን የታሪክ ጥል ዘመምነትን እኛም አብሮ ተጋብቶብን ብዙ አስተዋጽኦ ወይም ታሪኩን በደንብ በበቃ በነቃ ሁኔታ እየተዘከረ እየተነገረ ነው ማለት አንችልም። የአድዋ ድል በሚገባው ልክ አለመዘከሩ ቤተክርስቲያንን በሌሎች ሐሳቤ ታሪክ አልባ ያደረጋት ይገኛል። ለዚህም በአድዋ ድል የከፈለችው ዋጋ ትውልድ ይገነዘብ ዘንድ አጥብቃ ልትሰራ ይገባል ብለዋል። አሁን ታሪካችንን ከረሳ ነው እንግዲህ ምን እንሆናለን? ነገ ምንም ነገር የሌለን እንሆናለን ማለት ነው። ወይ ማንነታችንን ምንረሳ፣ ማንነታችንን ከረሳን ደግሞ አገራችንም እንረሳለን። አገር ማለት ወንዙ፣ ሸለቆ፣ ተራራው ብቻ አይደለም። የሰው ልጅ ባህሉ፣ ወጉ፣ ያኗኗር ዘይቤው፣ ነፃነቱ፣ ትምህርቱ ነውና ይህ እንዲተላለፍ ምንድነው በተለይ ቤተክርስቲያን የሰንበት ትምህርት ቤት ወጣቶችና ሌሎችም ብዙ ማህበራት አሉ። እነሱ ይህን የመሰለውን ጉዳይ በመጻፍ እየጻፉ እንደገና አብሮ የቤተክርስቲያኗንም ትልቅ አስተዋጽኦ በመከራም ጊዜም እንኳን በጦርነትም ቦታ እንኳን እንዳልተለየች ሊገልጽ በሚችል በመዝሙር አይነት እንዲህ በመሳሰለው እያዘጋጁ ወደፊት ወጣቶች ህፃናት እንዲያረጉት ቢደረግ ምናልባት ጥሩ ንቃት ሊፈጥር ይችላል ብዬ አምናለሁ። ቅድስት ቤተክርስቲያን ሰላምን ባስተምሯ በጸሎቷ ሁሉ ትሰብካለች። በአንጻሩ የሀገር ሉዓላዊነት እንዲጠበቅ በአድዋ ጦርነት ላይ ሊቀ ጳጳሱ ካህናት አባቶች ምዕመኖቿና ንዋያተ ቅድሳቶቿን ይዛ በመዝመት ሀገርን ድል እንድትቀዳጅ ዋነኛውን ድርሻ ትወስዳለች። በጦርነቱም ከቅስቀሳ ጀምራ ታቦት ይዛ እስከ መስመት በጉልህ
ተሳትፋለች። ለመሆኑ የጦርነት እሳቤ በቤተክርስቲያን እንዴት ይታያል ሲል ሀብቴ ብርሃኑ ይጠይቀልናል። በዮሐንስ ወንጌል ምዕራፍ 14 ላይ ሰላምን እተወላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጥ አይደለም የሚለውን ቃል መሰረት አድርጋ ቅድስት ቤተ ክርስቲያን ሰላምን ትሰብካለች። ይሁን እንጂ እንደ አድዋ ሁሉ የሀገር ሉዓላዊነትን ለማስጠበቅ በተደረገው ጦርነት ተሳትፋለች። በዚህም መነሻነት የጦርነት እሳቤ በቅድስት ቤተ ክርስቲያን እንዴት ይታያል ስንል መምህር ናሁሰናይ አዲስን ጠይቀናል። ቤተ ክርስቲያን ልጆቿ ባላውያን ነገስታት ከዚያም ባለፈ እንደገና ደግሞ ሀገሯን፣ ቅርሷን፣ ሃይማኖቷን ሊያጠፉ የሚመጡትን ከልጆቿ ጋር ሆና በጸሎት በሐሳብ ቤተ ክርስቲያን ትደግፋለች። ሰው ሳይኖር ቤተ ክርስቲያን መኖር ስለማይችል፣ ሃይማኖቱን መኖር ስለማይችል፣ ሀገር ከሌለ ሃይማኖት ህብረተሰብ መጠበቅ ስለማይቻል ከልጆቿ ጋር ሆና ግን ሃይማኖቷን ትጠብቃለች፣ ልጆቿን ትጠብቃለች፣ ህዝቦቿን ትጠብቃለች። የቤተ ክርስቲያን ስሟ በጉልህ በሚነሳው በአድዋ ጦርነት ሃይማኖትንና ሀገርን ሊያጠፋ የመጣውን ወራሪ ታቦት ይዛ ተዋግታለች ሲሉ ተናግረዋል። እንደ ሃይማኖትም እንደ ሀገርም ሊያጠፉን ከመጡ ቤተ ክርስቲያን ደግሞ ከልጆቿ ጋር ሆና እንደ ሌሎች ከባድ መሳሪያ ይዛ ጦር ሰብቅ አልተነሳችም። ቤተ ክርስቲያን የተነሳቸው ምንድነው ስንል ታቦታቱን ይዛ ከዚህ ቀደም እነ ታቦተ ጽዮን እስራኤላውያን ታቦተ ጽዮን ይዘው ይዘምታሉ። ታቦተ ጽዮን ጋር ሆነው እግዚአብሔር ደግሞ ረድቷቸው ጠላቶቻቸው እንዲል አድርገው ይነሳሉ። ሀገር የሚያጠፋ ሃይማኖት የሚያጠፋ ህዝብን የሚያጠፋ ወራሪ ሲመጣ በዚያን ሰዓት ቤተ ክርስቲያንም ከልጆቿ ጋር ሆና ጸሎት እያደረሰች የሞቱትን እየፈታች ያሉትን ደግሞ በጸሎት እያጽናናች ታቦታቱ ህጉን ይዛ አብራ ቤተ ክርስቲያን ከጎናቸው ሆና ተዘምታች። በአድዋ ጊዜ የሚያየነው ይህን ነው። ታቦታቱን ይዘው አባቶቻችን ሀገርን የጠበቁ ከአርበኞች ጋር ሆነው ቤተ ክርስቲያንንም ሀገርንም ስለሆነ ይህን ያደረጉት በአድዋ ጊዜ። መምህሩ አክለውም በተለይም ቤተ ክርስቲያን በአድዋ ጦርነት ጊዜ እንዳደረገችው ሁሉ በአሁኑ ወቅት በሀገሪቱ ለሚታዩ የሰላም መደፍረሶች መቀረፍ ሚናዋን መወጣት እንዳለባት አሳስበዋል። መምህሩ ቤተ ክርስቲያን ሰላም መስበክ ነው። ሰላም መስበክ ነው። ይህን ሰላም ሲሰበክ ሰው ሰላም ካልተሰበከ ተኝቶ መነሳት አይቻልም። ማስቀደስም መቁረብም ማስቆረብም ወንጌል መስበክም መሰበክም የለም። ስለዚህ ደግሞ የሚሆነው ቤተ ክርስቲያን የመጀመሪያው ሰላምን መስበክ ነው። ከዚያም በተጨማሪ እንደገና የተለያዩ አካላትን ቤተ ክርስቲያን ክርስቶስ አምላካችን አንድ እንዲያደረገ የተለያዩትን ህዝብና ይዛብን እንዲያስታረቀ ቤተ ክርስቲያንም አንድ የሚሆኑበትን ወንጌል በመስበክ የተለያዩትን አንድ በማድረግ ቤተ ክርስቲያን ድርሻዋን ልትወጣ ይገባል። የማን እንደ አባይ አቡነ ያሳይ መድኃኔዓለም አንድነት ገዳም ዘላቂ ፕሮጀክቶችን ቀርጾ ሊሰራ መሆኑን አሳወቀ። ገዳሙ በመንፈሳዊና በምጣኔ ሀብት ዘርፎች ላይ በርካታ ስራዎችን ተግባራዊ ለማድረግ ማቀዱ ነው ያሳወቀው። ዲያቆን የሚያስደባሱ ተጨማሪ ያለው ኦርቶዶክሳዊ ተዋህዶ ሃይማኖትን ለማጽናት ሲሉ ሰማዕትነትን የተቀበሉ አባ ኒቆላውስ የተገኙበት አባ አትማረኝ የሚባሉ ጻድቅ ለ40 ዓመታት የጸለዩበት ከአባታቸው ንጉሥ አምደ ጽዮን ቤተ መንግስት ይልቅ መንግስተ እግዚአብሔርን ሽተው በመነኑት በጻድቁ አቡነ ያሳይ በ1326 ዓ.ም እንደተመሰረተ ይታወቃል። የማን እንደ አባ አቡነ ያሳይ መድኃኔዓለም አንድነት ገዳሙ ደረጃውን የጠበቀ ከፍተኛ ክሊኒክ፣ አግሮ ፕሮሰሲንግ፣ ትራንስፖርትና ሌሎች ምጣኔ ሀብታዊ ፕሮጀክቶችን ቀርጾ ወደ ስራ ሊገባ መሆኑንም አሳውቋል። መስኖ እና የመጠጥ ውሃውን በማልማት ሰፊ ተጠቃሚ እንዲሆን ማድረግ፣ እንደዚሁ ደግሞ የሚሰሩት የግብርና ስራዎች አሉ። በእንስሳትም በእርሻ ዘርፍም ማለት ነው። ይህንን አዘመኑ በስፋት በአግሮ ፕሮሰሲንግ እንዲገባ ማድረግ፣ እነዚህና ተጨማሪ ደግሞ በትራንስፖርት ዘርፍ በባህር ትራንስፖርትም በየብስ ትራንስፖርት ዘርፍም እንዲሰማሩ ማድረግ፣ በውጭም ከገዳም ውጭም ሌሎች ኢንቨስትመንት እንዲያደርግ ማድረግ፣ ሌሎች የኢንፍራስትራክቸር በውስጥ የመንገድ፣ የመብራት፣ የውሃ እነዚህ የመሳሰሉ አገልግሎት የሚሰጡ ስራዎችን መስራት፣ ሙዚየም መገንባት፣ የመማሪያ የጥናት ማዕከሎችን የዕደ ጥበብ ማዕከላት እንዲኖሩት ማስቻል፣ እነዚህ የመሳሰሉ ፕሮግራሞች ተይዘዋል ማለት ነው። በመንፈሳዊ ዘርፉም አሁን ያለውን የቅዳሴ ጉባኤ ቤት ጨምሮ ሌሎች 7 ጉባኤያትን መክፈትና መሰል ተግባራት ሊከናወኑ ስለመሆኑም በ20 ዓመት ፍኖተ ካርታው ይፋ ተደርጓል። የመጀመሪያው ቤተክርስቲያኑን መስራት ነው። ግዝት በር ላይ ያለውን የእናታችን የእመቤታችን የመቅዱሳን ቅድስት ማርያምና የጻድቁ አቡነ ያሳይን ቤተክርስቲያን መስራት ሲሆን በመቀጠልም እነዚህ ገዳሙ ላይ ያሉ ቅርሶችን ለደህንነታቸው ለቅርሶች ትልቅ ሙዚየም መስራት ነው። ሁለተኛው እቅዱ ይህ ነው። የአብነት ጉባኤዎችን ዛሬም አለ የቅዳሴ ጉባኤ 97 ተማሪዎች አሉ፣ ግን የቅዳሴ ጉባኤ ብቻ ነው። ወደፊት ግን 8ቱም ጉባኤያት እንዲተከሉ ይሄ ታስቧል ማለት ነው።
በተለይ በድርቡሽ ዘመን የጠፉ ብዙ አብያተ ክርስቲያናት በዙሪያው አሉ። እነሱ መልሶ መገንባት እና ለአገልግሎት ምቹ እንዲሆኑ ማድረግ። የታቀደው የ20 ዓመት ፍኖተ ካርታ በትኩረት ሊሰራበት እንደሚገባ ያሳሰቡት የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዮሐንስ ለዚህም መሳካት ሁሉም ባለድርሻ አካላት የበኩላቸውን አስተዋጽኦ ሊያደርጉ እንደሚገባ አሳስበዋል። በጣም ብዙ የታሰባለ። የመጀመሪያው ያው ቤተ ክርስቲያኑ ህዝበ ክርስቲያኑ የሚገለገልበት ቤተ ክርስቲያኑ ነው እና እንግዲህ ተጀምሯል። የተጀመረ በፈቃድ እግዚአብሔር የተጀመረ ነው። ሁላችሁም እንድትሳተፉበት። በሰሜን ጎንደር ሀገረ ስብከት ለሚገኙ ገዳማት ትኩረት ያስፈልጋል ሲሉ የሀገረ ስብከቱ ገዳማት አስተዳደር መምሪያ ኃላፊ ገለጹ። የመምሪያው ኃላፊና የአራቱ ጉባኤያት መምህር ቆሞስ አባ ተክለ ሃይማኖት ኃይለ ማርያም ከጣቢያችን ጋር በነበራቸው ቆይታ እንደተናገሩት በሰው ሰራሽና በተፈጥሮ አደጋ ምክንያት ገዳማት ችግር ላይ መሆናቸውንም አሳውቀዋል። ተመስገን ፈቃዱ። በሰሜን ጎንደር ሀገረ ስብከት አንጋፋና ጥንታውያን ገዳም መኖራቸው አይዘነጋም። ይሁንም እንጂ ገዳማቱ ከሰሜኑ ጦርነት ጀምሮ አሁን ላይ ባለው ሀገራዊ ቀውስ በእጅጉ እየተጎዱ መሆናቸውን በማንሳት ገዳማቱ ስላሉበት አሁናዊ ሁኔታ ኃላፊው ገልጸዋል። ምንድነው ችግራቸው? ለእርሻ የሚሆን መሬት የላቸው። ለእርሻ የሚሆን መሬት የላቸው። እንዲሁም ለእርባታ የሚሆን እንስሳት አርብቶ ለመጠቀም የሚሆን ቦታ የላቸውም። እንጨት ቆርጦ ቤት ለመስራት በጣም ነው የሚቸገሩት። ለምን? እንትኑ ፓርኩ ስለሚያገዳቸው በቃ የእርሻ ቦታ የላቸው፣ ቤት የሚሰሩበት የላቸው። እንዲሁም ደግሞ ልማት አልምተው ራሳቸው የሚጠቅሙበት ነገር የለም። ሌላው ቀርቶ ራሱ ምግብ የሚያበስሉበት እንጨት ደን ውስጥ ስለሆነ ያን መቁረጥ አይቻልም እና በዚህ ምክንያት በችግር ውስጥ ነው ያሉት። አሁን እነሱ በምን ነው እየተዳደሩት ያለው ከተባለ እንዲሁ በጎ አድራጊ ምእመናን ወስዶ በሚሰጣቸው እንዲሁ በአይነትም በገንዘብም ወስዶ በሚሰጣቸው ስንቅ ነው ገዳሙን እያስቀጠሉ ያሉት። ገዳማቱን ለማጠናከር እንደ ሀገረ ስብከት ልማታዊ ስራዎች እንዲሰሩ ስልጠናዎችን ከመስጠት ጀምሮ ምን እየተሰራ እንደሚገኝ አክለው ገልጸውልናል። እንደ ሀገረ ስብከት ያው የ2018 ቅዳቅደም ብዙ ስራ ነው እየሰራን ያለ ነው። ያ ማለት መነኮሳትን በምክክር በስልጠና እንዲሁ በገዳሙ ላይ መልካም አስተዳደር እንዲሰፍን ልማቱም እንዲፋጠን ለማድረግ ቅርሳቸውንም በደንብ እንዲጠብቁ ደናቸውንም ተንከባክበው እንዲይዙ መነኮሳት ከፋታቸው እንዳይወጡ እንዳይሰደዱ ለማድረግ ብዙ እቅድ ታቅዶ ነው ያለው እና ከእቅዱ አንዱ ያው ስልጠና ተሰጥቷል። አንዱ ስልጠናው ገዳማዊ ልማት የአእምሮ ልማት እንዳለ ሆኖ የሰው ልማት ሆኖ እንዳለ ሆኖ ደግሞ በአርብቶ አደርነት እነዚሁ ደግሞ በተግባረ ዕድ በዚህ ሁሉ እንዲሰማሩ አልምተው ራሳቸው እንዲለውጡ በዚህ በገዳማዊ ልማት ዙሪያ ተሰጥቷል። አራተኛው ደግሞ ስርዓተ አበው ይባላል። በስርዓተ አበው ዙሪያ እነዚህ ስልጠናዎች ተሰጥተዋል። በመጨረሻም ለሰሜኑ ገዳማት ትኩረት ሊሰጥ ያስፈልጋል በማለት መልእክታቸውን አስተላልፈዋል። ሰሜኑ አካባቢ ላይ ገዳማትና አብነት ትምህርት ቤት ላይ ትኩረት ማነስ አለ። ብዙ ገዳማት አሉ። አሁን ሰሜኑ ላይ ወደ 45 የጠፉ ገዳማት አሉ። ወደ 45 እነሱ ራሱ ተመልሰው መቅናት አለባቸው። ጉባኤ ቤቶቹ መልሰው ባለመሰራታቸውና ባለመገንባታቸው በገዳማቱ ላይና በአብነት ትምህርት ቤቱ ላይ ተጽዕኖ አምጥቷል። ስለዚህ ገዳማቱ ላይ ትኩረት መደረግ አለበት። እኛ ለምናቀርበው ጥሪ ማህበሩም ምላሽ እንዲሰጠን ጠቅላይ ቤተ ክህነት የሚመለከተውም አካል እንደው ምላሽ እንዲሰጠና ትኩረቱን ወደዛ አካባቢ እንዲያደርግ እንደው ለማለት ፈልጌ ነው። በማህበረ ቅዱሳን የግቢ ጉባኤያት አገልግሎት ማስተባበሪያ ሲያካሄድ የነበረው የበረከታ ለአገልግሎቱ መሳለጥ ትልቅ አበርክቶ እንዳለው አሳወቀ። ማስተባበሪያው አገልግሎቱን ለማጠናከር የተለያዩ ስራዎችን እየሰራ እንደሚገኝም አሳውቋል። ሀብቴ ብርሃኑ ተጨማሪ አለው። በማህበረ ቅዱሳን የግቢ ጉባኤያት አገልግሎት ማስተባበሪያ በሃይማኖት የጎለበቱና በስነ ምግባር የታነጹ ኦርቶዶክሳውያን የከፍተኛ ትምህርት ተቋማት ተማሪዎችን ለማፍራት ስራዎችን እየሰራ ይገኛል። ከነዚህም መካከል የግቢ ጉባኤያት ስርዓተ ትምህርትን መከለስ ጨምሮ ሌሎችም እንደሚጠቀሱ የማስተባበሪያው ስራ አስፈጻሚ አቶ አበበ በዳዳ ገልጸዋል። የግቢ ጉባኤያት የተከለሰው ስርዓተ ትምህርት በርካታ ለውጥ ያመጣል ብለን የምናስበው አንድ ትልቅ እንደ ማስተባበሪያ እየሰራን ያለነው ነገር ነው። ይህንን ተግባራዊ ከማድረግ አንጻር እንግዲህ የመጻሕፍት ዝግጅት አለ። የመጻሕፍት ዝግጅት ኦልሞስት ለ14ቱም የትምህርት አይነቶች
መጽሐፍት ተዘጋጅተዋል። የግቢ ጉባኤያት መምህራንን በቅጥርም በስልጠናም እንዲሁም ደግሞ የቨርቹዋል ስልጠና ማዕከል ማቋቋም የሚሉ ስራዎችን የያዘ ፕሮጀክት ቀርጸን ነበርና እሱም ፕሮጀክት እየሰራን ያለ ነው። አሁን ዛሬ ሽልማት የሰጠነውም የእጣ ትኬት የዚህ ፕሮጀክት አንዱ ገቢ የምናሰባስብበት አንዱ የእጣ ትኬቱ ነው። በተለይም የመምህራን ችግር ለመቅረፍ የመምህራን ማፍሪያ ፕሮጀክት ተቀርጾ ተግባራዊ የሆነ ነው። ለዚህም ፕሮጀክት ማቋቋሚያ የሚውል በተዘጋጀው የበረከት እጣ ውጤታማ የገቢ ማሰባሰቢያ ተግባራት መከናወናቸውን አንስተዋል። ዘመኑን የዋጀ ንቁ ትውልድ ለቤተ ክርስቲያን በሚል መሪ ቃል የተዘጋጀው የበረከት እጣ ማለት ነው። ይሄ እጣ በዋናነት ዓላማው የግቢ ጉባኤ መምህራንን ማሟላት ለመቻል ሀብት ማሰባሰብ ወይም ገንዘብ ማሰባሰብ ነው። እዛ አንጻር እጣውን እንግዲህ ጅምር ስራ ነው። ጥሩ ነበረ። በመረባረብ የሰራነው ስራ ነው። ውጤታማ ስራ ሰርተናል። ያው ቀጣይ እንደዚህ አይነት ስራዎችን እንቀጥላለን። በቀጣይም ፕሮጀክቱን እንዲሁም የግቢ ጉባኤያት አገልግሎቶችን ለማጠናከር እቅዶች መታቀዳቸውን አቶ አበበ ጨምረው ተናግረዋል። የመምህራን ማፍሪያ ፕሮጀክቱ አንዱ ስራ ነው። ቅድም እንደነገርኩ ይህንን የ4 ዓመት ፕሮጀክት ነው። ፕሮጀክቱ ዘንድሮ ኦልሬዲ ወደ ትግበራ ገብተናል። ሀብት የማሰባሰብ ስራውንም እንዲሁም ደግሞ መምህራን የመቅጠርና መምህራን የማሰልጠን ስራውን የምንቀጥል ይሆናል ማለት ነው። ይሄ ተመሳሳይ የገቢ ማሰባሰቢያና ድጋፍ የማሰባሰብ ስራዎች የሚቀጥሉ ይሆናሉ። የተዘጋጀው እጣ መውጣቱ ይታወሳል። በዚሁ መሰረት የላፕቶፕ እጣ የደረሰ ወጣት በዛሬው ዕለት ሽልማቱን ተረክቧል። በጣም ደስ ብሎኛል። በጣም ስለ መንፈስ በመሆኑ በጣም ደስ ብሎኛል። እኔ ማንም ቃላት የለኝም። ገዳማት የስነ ጥበብ ማዕከልነታቸውን ጠብቀው ማስቀጠል እንደሚገባቸው ተገለጸ። በርካታ ቅርሶች ያሉትና ስነ ስዕልን ጨምሮ የተለያዩ የዕደ ጥበብ ስራዎች ማዕከል የሆነው የማን እንደ አባ አቡነ ያሳይ ገዳም በዘርፉ የሰራ መሆኑን የገዳሙ አመምኔት አሳውቋል። ዲያቆን ኤርሚያስ ደባሱ ተጨማሪ አለው። ከ400 በላይ የተለያዩ ቅርሶች መገኛ ነው የማን እንደ አባ አቡነ ያሳይ መድኃኔዓለም አንድነት ገዳም። ገዳሙ የስነ ጥበብ ማዕከል እንደነበረ የገዳሙ አበምኔት አባ ዮሐንስ አፈወርቅ ገልጸዋል። በአጠቃላይ የጎንደር ነገስታት ከአጼ ፋሲል ጀምሮ ቤተክርስቲያኑን እሳቸው ስለሆነ ያሰሩትኝ ቤተክርስቲያኑን ካሰሩ በኋላ 7 ትላልቅ የብራና መጽሐፍትን ሰጠውታል ማለት ነው። በአጠቃላይ በገዳሙት ከ428 በላይ ቅርሶች ይገኛሉ ማለት ነው። በአማራ ብሔራዊ ክልላዊ መንግስት ባህልና ቱሪዝም ተመዝግበው የተያዙ ቅርሶች አሉ። ከአጼ ፋሲል ጀምሮ ታላቁ አጼ ኢያሱ አዲያም ሰገድ፣ ጻድቁ ዮሐንስ፣ ሌሎችም አጼ በካፋ፣ እቴጌ ምንትዋብ በጣም ብዙ የብራና መጽሐፎችን አጽፈውላቸዋል። ትላልቅ የገበታ ስዕሎችን፣ የመጾር መስቀሎች። ገዳሙ በርካታ ቅርሶች ያሉትና ስነ ስዕልን ጨምሮ የተለያዩ የዕደ ጥበብ ስራዎች ማዕከልም እንደነበር የገለጹት የገዳሙ አበምኔት፣ ይሁን እንጂ ደረጃውን የጠበቀ ሙዚየም ባለመኖሩ ለተለያዩ ጥናትና ምርምር ስራዎች እንዲሁም ለጎብኚዎች ሳይውሉ መቅረታቸውንም ገልጸዋል። እንግዲህ ቅርሶቹ በአጠቃላይ በጣና ገዳማት ከሚገኙት ትልቁና ጥንታዊ ማን እንደ አባ አቡነ ያሳይ ገዳም ተደብቆ ስለኖረ በውስጡም ብዙ ድብቅ ቅርሶች አሉት ማለት ነው። እነዚህ ቅርሶች ያው በዕቃ ቤት ነው ተደብቀው የሚኖሩት ማለት ነው። ምክንያቱም ሙዚየም ለመስራትም አቅም ስለሌለን መለስተኛ ሙዚየም አለች። ያቺ ሙዚየም ያው ላይን መመለሻ ነው። ከቅርሶች በጣም ትንሾች በዚያ በመለስተኛ ሙዚየም ቤት ይታያሉ ማለት ነው። በጣም ግዙፍ የሆኑ የብራና መጽሐፎች፣ ድንቅ የሆኑ የገበታ ስዕሎች አሉት ማለት ነው። በመሆኑም በቀጣይ ደረጃውን የጠበቀ ሙዚየም መገንባትና በገዳሙ የስነ ስዕል ጥበብን ጨምሮ ሌሎች በርካታ የዕደ ጥበብ ስራዎችን ለማስፋፋትና የገዳማዊ ልማት ስልጠና የሚሰጥበት ማዕከልን ለመገንባት መታቀዱም ተገልጿል። ሙዚየሙ ያው ሀሳቡ፣ ካርታው፣ ፕላኑ ተሰርቷልኝ። የመጀመሪያው እቅዳችን ግን ቤተክርስቲያኑ ነው። ቤተክርስቲያኑን ከጨረስን በኋላ ወደ ሙዚየሙ ነው የምንገባው። ለዚህ ቦታው ያው አሁን ቅርሱ የሚገኘው በዕቃ ቤት ነው። ሙዚየሙን ወደፊት እግዚአብሔር ከፈቀደ ክርስቲያኖችን አስተባብረን በማሰባሰብ ባለሀብቱም ግዴታ ስላለባቸው እነሱ ደግሞ ሰርተው በረከትም ስለሚያገኙ ለወደፊት ትውልዱ ይህንን ቅርስ ቢያየው ይማርበታልኝ። ጥናት የሚፈልጉ ምሁራን ካሉም ደግሞ ያጠኑታልኝ። ተመልካቾቻችን በመጨረሻም በዕለቱ ታስበው ከሚሉ ቅዱሳን መካከል ሊቀ ነቢያት ቅዱስ ሙሴ ይገኝበታል። ታሪኩን ተከታትለን እንመለስ።
ነፍሱን ስለ ሕዝቡ አሳልፎ ስለመስጠት ከእግዚአብሔር ወገኖች ጋር የደከመ ስለ ፈርዖን ትእዛዝ በግብጽ ወንዝ ውስጥ የተጣለ በጸጳጦስ ቁጥቋጦ ውስጥ እሳት እየነደደ ራእይን ያየ በግብጽ ሀገር በኤርትራም ድንቆች ታምራትን ያደረገ ሊቀ ነቢያት ሙሴ ዛሬ የእረፍቱ መታሰቢያ ዕለት ነው። ሊቀ ነቢያት ቅዱስ ሙሴ አስተዳደጉ ከፈርዖን ቤት በተርሙት እጅ ሲሆን ልጅ ሆናት ዘንድ በመልካም አስተዳደግ አሳድገዋለች። ጳጦስ በተባለ ቁጥቋጦ ውስጥ እግዚአብሔር ያናገረው ሊቀ ነቢያት ሙሴ ወደ ግብጽ ሀገርም ሄዶ የእስራኤልን ልጆች ከዚያ እንዲያወጣቸው አዝዞታል። ሊቀ ነቢያት ሙሴም የኤርትራን ባህር ከፍሎ ሕዝቡን ከምድረ ግብጽ አውጥቷቸዋል። የባህሩም ውሃ በጠላቶቻቸው በፈርዖንና በሰራዊቱ ላይ ተገልብጦ አስጥሟቸዋል። ከዚህም በኋላ በምድረ በዳ ውስጥ 40 ዓመት ሙሉ መና እያወረደላቸው ውሃንም ከአለት እያፈለቀላቸው እነርሱ ግን ይዘልፉት ብዙ ጊዜም በድንጋይ ሊወግሩት ሽተው ነበር። እርሱ ግን በእነርሱ ላይ ልቡን አስፍቶ በመታገስ ስለ እነርሱም ወደ እግዚአብሔር ይማልድ ነበር። እነርሱንም አብዝቶ ከመውደዱ የተነሳ እግዚአብሔርን አቤቱ የዚህን ሕዝብ በደል ይቅር ካላልክ ከሕይወት መጽሐፍ ሰረዘኝ ብሎታል። ሰው ከወዳጁ ጋር እንደሚነጋገር ሊቀ ነቢያት ሙሴም 570 ቃላትን ከእግዚአብሔር ጋር ተነጋግሯል። የእስራኤል ልጆችም በሚያዩት ጊዜ እንዳይሞቱ ፊቱን እስከ ሸፈነ ድረስ በእግዚአብሔር በጌትነቱ ብርሃን ፊቱ በርቷል። ሊቀ ነቢያት ሙሴም እግዚአብሔር እንዳዘዘው በምስክሩ ድንኳን ውስጥ የሚሰራውን ሰርቶ ካዘጋጀ በኋላ በተራራ ውስጥ አርፏል። አምላከ ነቢያት ከነቢዩ በረከት ምልጃና ጸሎት ያሳትፈን። የተወደዳችሁና የተከበራችሁ ተመልካቾቻችን ለዕለቱ ያዝነውን ዜናዎቻችንን የተከታተላችሁትን ይመስላል። ከቀሪው መርሃ ግብሮቻችን ጋር በጋራ ቆይታ እንድታደርጉ ይጋብዝኩ። በዚህ ሰናበታለሁ። ሰላም።